ሰላም ውድ አድማጮቻችን የማንቸስተር ዩናይትድን የሚመለከቱ አዳዲስ መረጃዎችን ይዘን መጥተናል። በተለይ የአሌሃንደር ጋርናቾ ወቅታዊ ብቃት አሳሳቢ እንደሆነ እንደቀጠለ ነው። ሩበን አሞሪም እዚህ ቡድን ውስጥ መቆየት የማይፈልግ ተጫዋች በክረምቱ የሚለቅ ይሆናል በማለት አስተያየታቸውን ሰጥተዋል። ፋብሪዚዮ ሮማኖ በክረምቱ የዝውውር መስኮት የማንቸስተር ዩናይትድ የአጥቂ 4 እና 5 ተጫዋቾችን አስበዋል። ነገር ግን ከነዛ ውስጥ አንዱን የሚያስፈርሙት በሚጨርሱበት የደረጃ ሰንጠረዥና ባላቸው የገቢ አቅም የተነሳ ነው ብሏል። በተለይ ማንቸስተር ዩናይትድ ዩሮፓ ሊጉን የሚያሸንፍ ከሆነ የተሻለ እድሎችን ይዞላቸው የሚመጣ ይሆናል። በአጠቃላይ የኖቲንጋም ፎረስቱን ጨዋታም ተመልክቶ እንዴት አገኛችሁት? ጨዋታውን ለማንቸስተር ዩናይትድ እንዴት ነበር? ያው ተመሳሳይ የሆነ የውድድር ዓመቱ ላይ ዩናይትድ የነበሩት ችግሮች እንደቀጠሉ ናቸው። ስለዛ ጨዋታ 5 ነጥቦችን እናነሳና እስኪ ለቀጣይ ጨዋታዎች ምን መሻሻል አለባቸው ብለን የምንገመገም ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አድማጮቻችን ኮሜንት መስጫ ቦክስ ላይ ጻፉልን፣ ላይክ አድርጉ፣ ሼር አድርጉልን። በአካውንታችን እንግዲህ ትንሽ ችግር ውስጥ የገባ ይመስለኛል። ስለዚህ ብዙዎቹ ጋር እንዲደርስ ሼር፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። እንግዲህ መጀመሪያው መረጃችን የሚሆነው ሩበን አሞሪም ስለ አሌሃንደር ጋርናቾ የመልቀቅ ጉዳይ አሁን በክረምቱ እርግጥ የሚሆን ይመስለኛል። እንግዲህ ተለይ የጋርናቾ ወጥ ያለው ብቃት አለመኖር ነው እንግዲህ ችግሩ። ጥሩ ፐርፎርማንስ አለው ወይ ካላችሁ ጋርናቾ ገና ታዳጊ ነው፣ ብዙ አቅሙን ማሳደግ የሚችል ነው። አሁንም ቢሆን በተለያዩ ቡድኖች ይፈለጋል፣ በናፖሊ፣ በቼልሲ፣ በብዙ ቡድኖች ይፈለጋል። ነገር ግን ውጤታማነቱ ላይ ጠንክሮ መስራት የሚጠበቅበት ይመስለኛል። ለምሳሌ ጋርናቾ በጨዋታ ውስጥ አሁን ከግራ መስመር ይልቅ በቀኝ መስመር ላይ የተሻለ ይጫወታል። ነገር ግን የታዳጊነት ባህሪ የሚመስል ያገኘውን ኳስ ሁሉ ሹት ማድረግ ጨራረሱ ላይ የተሳካ ለመሆን አሁንም እንደ ችግር የሚነሳ ነው የሚሆነው። እንግዲህ ዩናይትድ ይህንን ተጫዋች የሚሸጠው ከሆነ ከ40 እስከ 50 ሚሊዮን ፓውንድ ከሌሎች ሽያጮቹ የሚገኙትን ሰብስቦ ከተሳካለት በዝውውር መስኮቱ ከሚፈልጋቸው ተጫዋቾች ውስጥ አንዱ ኦሲሜን ነው። ኦሲሜንን ማምጣት የሚችል ይሆናል። ነገር ግን ያ የማይሳካ ከሆነ ሌላኛው ተጫዋች የሆነውን ሊያም ዴላፕን የኢፕስዊች ታውን መውረዱን ተከትሎ በ40 ሚሊዮን ፓውንድ ማስፈረም የሚችል ይሆናል። ጥሩ እድልን የሚያመጣ ይሆናል። ማንቸስተር ዩናይትድ እንግዲህ የማጥቃት አቅማቸው ከጊዜ ወደ ጊዜ እንደተራከመ በቁጥራዊ መረጃዎች ራሱ የሚያሳዩ ናቸው። ጎሎችን ማስቆጠር ተቸግረዋል። በተለይ የሩበን አሞሪም የአጨዋወት ስታይል አሁንም ብሩኖ ፈርናንዴዝን ከአማካይ መስመሩ በወጡት ቁጥር ቡድኑ በአማካይ መስመር ላይ ይቸገራል። እንግዲህ በጨዋታው ላይ የራሱ የሆነ ብቃታቸውን ማሻሻል ያስፈልጋል። አሞሪም ምን አሉ ብለን ስናይ ደግሞ ስለ ጋርናቾ የሰጡት አስተያየት በቀኝ በኩል መመለስ ይፈልጋል፣ ወደኋላ መመለስ ይፈልግ ነበር። ያ ጥሩ ባህሪ ነው፣ ወደኋላ ለመሸፈን መሞከሩ። ነገር ግን ማጥቃቱ ላይ ጠንከር ብሎ መሳተፍ ይጠበቅበታል በማለት አስተያየታቸውን ሰጥተዋል። ይህ እንግዲህ ወደኋላ እንዲመለስ ከኳስ ጋር እየተመላለሰ እንዲጫወት የሩበን አሞሪም ፍላጎት ነው። ነገር ግን ያ ብቻ አሸናፊነትን አይመጣም፣ ውጤታማ መሆን ያስፈልጋል። ማንቸስተር ዩናይትድ አሁንም የቪክቶር ኮሬስ እና የኦሲሜን ፈላጊ ነው። ነገር ግን ዣቪ ሲሞንስ ዛሬ ስሙ ከዣቪ ሲሞንስ ጋር ሲያያዝ ነበር። እንግዲህ በዣቪ ሲሞንስ ጉዳይ 60 ሚሊዮን ፓውንድ ነው ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቸልሲ ይህንን ተጫዋች ይፈልጉታል። በኔ እይታ ግን የማንቸስተር ዩናይትድ ችግር በዣቪ ሲሞንስ ሳይሆን በማቲያስ ኩኛ ነው መሸፈን የሚችለው። የተሻለ ብቃቱን ማሳየት ይችላል ብዬ አስባለሁ። በተለይ ለሩበን አሞሪም አጨዋወት የተፈጠረ የሚመስል ነው ማቲያስ ኩኛ። ምክንያቱም ቦል ፕሮግረስ ያደርጋል፣ በ10 ቁጥር ሚናነት ጥሩ ብቃቱን ያሳያል። ማቲያስ ኩኛና ማዲያሎን ከያዘ ማንቸስተር ዩናይትድ የተሻለ ብቃቱን የሚያሳይ ይሆናል። ሊያም ዴላፕንም ካገኘ የተሻለ ብቃት ያለው ተጫዋች ይሆናል ብዬ አስባለሁ። ነገር ግን በመምጣት አሁን ማን ይመጣላችሁ ካሰባችሁ ሊያም ዴላፕ ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ ሊሆን ይችላል። ከቼልሲ ከሌሎች ቡድኖች ግን ጠንካራ ፉክክርን ይጠብቀዋል። በፎረስት ጨዋታ እንግዲህ ተመልክቶ ምን ነገሮችን አየን ነው። እንግዲህ በፎረስት ጨዋታ ላይ ማን ጥሩ ተጫዋቾችን አያችሁ? ለማቻችን እንግዲህ ማንሳት የሚጠበቅበት አንደኛው የጊዮሮ እና የማቲያስ ዴሊት ነው። ማንቸስተር ዩናይትድ ወጣይ ብቃቶች ሲታዩ ማቲያስ ዴሊትን ዘንድሮ በውድድር ዓመት ይህንን ተጫዋች አለማድነቅ አይቻልም። የውድድር ዓመቱ ምርጡ ተጫዋች ነው የማንቸስተር ዩናይትድ ሁሉ መባል የሚችለው ሜቢ ናስር ማዝራዊ ሁሌም እሱ ምርጥ ብቃቱ ላይ ነው። የሁለቱ ፊርማ ማንቸስተር ዩናይትድን ዘንድሮ በጣም ታድጎታል ማለት የምንችለው ነው። ጋርናቾ አሁንም አሳሳቢ ነው። የተጫዋች የመልቀቅ እድል ሊኖረው ይችላል ብዬ አስባለሁ። ዘርክዚ አሁንም ለሩበን አሞሪም መናገር የምንፈልገው አጥቂ አይደለም። 9.5 ነው። ኳሱን በግልጽ የሚሳሳትባቸው ሁኔታዎች ይታያሉ። ኡጋርቲ ተቸግሯል። እንግዲህ የኡጋርቲ ሁኔታ መታየት የሚጠበቅበት ነው። ኳሶችን ማስጣል ላይ በጣም ብርቱ ነው። ነገር ግን ኳሱን ወደፊት መውሰድ እና ማጥቃቱን ማገዝ ላይ ግን ጥሩ ሆኖ የሚታይ አይደለም። ራስመስ ሆይሉንድ ትናንት ተቀይሮ ገብቶ ጥሩ ብቃቱን አሳይቷል ብዬ አስባለሁ። ጥሩ ብቃት ያለው ተጫዋች ነው። ነገር ግን አሁን ምርጥ ብቃቱ ላይ ነው ማለት የማይቻል ነው። ብሩኖን ወደፊት መውሰድ ጥሩ ነው። ነገር ግን ብሩኖን ሹት የሚያደርገውን በሚገባ ኳሶችን በሚገባ ማቃወም ይጠበቅበታል። ብሩኖ ከኡጋርቲ ጥግ ሲሰለፍ የተሻለ ተጫዋች ሆኖ ይታያል። እንግዲህ ለምን ያንን መንካት እንደተፈለገ አታወቅም። ሜሰን ማውንት
አሁንም የዩናይትድ አስፈላጊ ተጫዋች ነው ቢባል ማብዛት ወይም ማካበድ አይመስለኝም። ነገር ግን ብቃቱን ማሳደግ ያስፈልጋል። በምን ሁኔታ የማውንትን ብቃት ማሳደግ ይቻላል? አንደኛ በ10 ቁጥር ሚናነት መጫወት የሚችል ተጫዋች ነው። ስለዚህ ብቃቱ ኳሱን ወደፊት ገፋ ብሎ እንዲጫወት ማድረግ ነው። የማውንት ሚና በማንቸስተር ዩናይትድ ቤት ውስጥ እንግዲህ 10 ደቂቃ ብቻ ነው የተጫወተ። ሳይጎዳ የሚቀጥል ከሆነ በሚቀጥለው ውድድር ዓመት ከዩናይትድ ጥሩ ተጫዋቾች ውስጥ አንዱ የመሆን እድል ይኖረዋል። አሁን ኡጋርቴ ሲወጣ እኮ የማንቸስተር ዩናይትድ የማጥቃት አቅም በጣም እንደተራከመ መከላከል አቅሙና ኳሱን ኖቲንጋም ፎረስቶች ያዙት። ኖቲንጋም ፎረስት እንዳይዙ በመሀል መስመሩ ላይ የሚያስጥላቸው ኳሶች አሪፍ ነው። ነገር ግን ኳስ መጫወት የሚችል ሌላ ተጫዋች ያስፈልገዋል ማንቸስተር ዩናይትድ በአማካይ በኩል በተለይ ሩበን አሞሪም ሁይላንድ የሚባል የዴንማርካዊ ተጫዋች ማለት ነው። የራስመስ ሆይሉንድ ሌላ የቡድን አጋሩ ማለት ነው። በስፖርቲንግ ሊዝበን ይጫወታል። ከዚህ ልጅ ጋር ያጣምሩት በጣም የተለየ ጥምረት የሚፈጥሩ ይመስለኛል። በአማካይ መስመር የጨዋታውን ቴምፖ መቆጣጠር የሚችል አይነት ተጫዋች ካገኙ እንግዲህ ታዳጊው አዳም ወርተን አንዱ ነው የሚፈልጉት። ነገር ግን የተሻለ ቴምፖን የሚቆጣጠር የአማካይ መስመር የሚፈልጉ ይመስለኛል። ከዛ ውጭ ብሩኖ ፈርናንዴዝ ወደፊት ጠጋ ብሎ ሲጫወት ኳሶችን በሚገባ ማጣበልና አላስፈላጊ ከሆኑ ሹቶችና ከተሳሳቱ ፓሶች ራሱን መጠበቅ የሚጠበቅበት ይመስለኛል። ዘንድሮ ውድድር ዓመት እንግዲህ ሌኒ ዩሮ አሁንም ከጉዳቱ ተመልሷል። ጥሩ ብቃት ነው እያሳየ ነው። በተለይ በአንድ አጋጣሚ የወረደው ታክል በጣም የሚደነቅ ነበር። ምን አይነት ተጫዋች ነው የሚያስብል ነው። ማቲያስ ደሊት አስደናቂ ተጫዋች፣ አስደናቂ አማካይ መስመር ከነ ጉዳቱ እንግዲህ እያየ ነው። በጣም አስደማሚ ናስር ማዝራዊ በጣም ጥሩ። አሁን የማንቸስተር ዩናይትድ መከላከል ጥሩ ስራ እየሰራ እንዳለ ይታያል። ነገር ግን አንድ ጎል መቆጠሩን አይደለም የምትል 2 እና 3 ጎሎችን ማንቸስተር ዩናይትድ በተለይ በመጀመሪያው አጋማሽ ማስቆጠር ይችል ነበር። ሩበን አሞሪም እንግዲህ የማንቸስተር ዩናይትድ ወንበር ይቅር የሚል አይደለም። ቶሎ በፍጥነት ውጤትን የሚፈልግ ነው። ስለዚህ ያን ውጤት ለማምጣት የሚሞክሩ ይመስለኛል። እንግዲህ ዛሬ ማንቸስተር ዩናይትድ ስማቸው የተያዘው ብዙውን ጊዜ ከሊያም ዴላፕ ጋር ነው። ዴላፕን ማምጣት ጄሰን ዊልኮክስ ፍላጎት ነው። ታይለር ዴቭሊንግና ዴላፕን የማምጣት ፍላጎት አላቸው። ምን አይነት የዝውውር ውሳኔዎችን ይወስናሉ? ትልቅ ጥያቄ ነው የሚሆነው። እንግዲህ የጋርናቾ ወይም የኮቢ ሜኖ መልቀቅ የማይቀር ይመስላል። ኮቢ ሜኖ በቡድን ውስጥ ኮንትራቱን የሚያራዝም ከሆነ ማቆየት የሚችሉ ይሆናል። ነገር ግን ኮንትራቱን ማያራዝም ከሆነ እሱንም 60 ሚሊዮን ፓውንድ የመሸጥ እቅድ አላቸው። በተለይ ኮቢ ሜኖንም ጋርናቾን የሚለቁ ከሆነ ግን ለቡድኑ የተሻሉ ተጫዋቾችን ማምጣት የሚጠበቅባቸው ይሆናል። ወደ ተማቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።